ሰላም የቻናሌ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ቤተሰቦቼ እንግዲህ ባለፈው እንደተመለከትነው በቻፕተር 1 ፉል ቪዲዮ ሁሉንም አይተናል። እንግዲህ ከሱ ተረድታችኋል ብዬ አስባለሁ። እንግዲህ ዛሬም እንደሚከተለው በቻልኩት አቅም ቻፕተር 2 በፉል ቪዲዮ እየሰራሁላችሁ እገኛለሁ። እንግዲህ እስካሁን ምንም ያላረኩላችሁ ነገር የለም። ሁሉን ነገር የቻልኩትን ያክል እየረዳኋችሁ እገኛለሁ። እንግዲህ ቪዲዮዬን ሼር እያደረጋችሁ አበረታቱኝ። ምክንያቱም እኔ ብዙ ጊዜ ብዙ ነገር ኮንሱም አድርጌ ነው ለእናንተ ብዬ እንደዚህ እየሰራሁላችሁ ያለሁት። እንግዲህ እንኳን ሼር ላይክ ምናምን ቢከብዳችሁም እንኳ ሰብስክራይብ ማድረግ አይከብዳችሁም ብዬ አስባለሁ። ግን እሱም እንኳ ቢሆን ምንም አይከብዳችሁም፣ ክሊክ ማድረግ ብቻ ነው። እኔ ግን ብዙ ሰዓታትን ኮንሱም አድርጌ ነው ለእናንተ ብዬ እንደዚህ እየሰራሁላችሁ ያለሁት። ስለዚህ ጊዜ ወሬ ከማበዛባችሁ አሁን ሰብስክራይብ አድርጉና ወደ ቪዲዮ እንጀምር። ሰብስክራይብ የምትለዋን መንቃት እንዳትዘነጉ። ወደ ቪዲዮ ስንሄድ ቻፕተር 2 እንግዲህ ሰብ ፊልድ ኦፍ አንትሮፖሎጂ የአንትሮፖሎጂ ሰብ ፊልዶች ኦር የአንትሮፖሎጂ ምን አይነት ፊልዶች አሉ የሚለውን ወይም የምን አይነት ፊልዶች በቃባች ነው። ፎር ሜር ኦፍ አንደርስታንዲንግ ኦፍ ሁማኒቲ አንትሮፖሎጂ መጀመሪያ አርኪኦሎጂካል አንትሮፖሎጂ አለ። ስተዲስ ዌይስ ኦፍ ላይፍስ ኦፍ ፓስት ፒፕል ባይ ኤክስካቬቲንግ አናላይዚንግ ማቴሪያልስ ካልቸር ፊዚካል ሪሜንስ ሰች አስ አርቲፋክት ፊቸር ምናምን የተመሳሰሉ ነገሮችን ያጠናል። አርኪኦሎጂ ፓስት ሂውማን ሰው ልጆች ይሄ ሂስትሪ ጋር ብዙ ጊዜ የተገናኘ ነገር ነው። ሰው ልጅ ከዚህ በፊት ሲኖር ምን አደረገ፣ እንዴት ሆነ፣ እንዴት ነበር የሚለውን ነው የሚያጠናው ባጭሩ ማለት ነው። እዚህ ጋር ደግሞ አርኪኦሎጂካል አንትሮፖሎጂ ሰብ ፊልድ የመጀመሪያው አርቲፋክት ሰምታችሁ የምታውቁ ይመስለኛል። የአርቲፋክት ሂስትሪ ላይ ምናምን ማቴሪያል ሜድ ኤንድ ዩዝድ ባይ ፓስት ፒፕል ኤንድ ዳት ካን ቢ ሪሙቭድ ፍሮም ሳይት ኤንድ ቴክን ቱ ዘ ላቦራቶሪ ፍሮም ፋርዘር አናላይሲስ። ይሄ ነገር ለሰው ልጅ ነው የተሰራው፣ ግን ቢሰራም ከአንድ ቦታ ወደ ሌላ ቦታ ሪሙቭ ኦር ሙቭ ማድረግ የምንችለው ነገር እና ላቦራቶሪ ላይ የሆነ ነገር መስራት የምንችለው አርቲፋክት ይባላል። ፊቸር ደግሞ ላይክ አርቲፋክት ሜድ ኦር ሞዲፋይድ ባይ ፓስት ፒፕል ባት ዴይ ካንት ቢ ሬዲሊ ካሪድ አዌይ ፍሮም ዘ ሳይት። ይህም እንደ አርቲፋክት ሆኖ ግን ፊቸር ስንል ከአንድ ቦታ ወደ ሌላ ቦታ አይንቀሳቀስም። አርቲፋክት ስንል ግን ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል። ግን ሲሚላሪቲ ደግሞ ሁለቶችም በሰው ልጅ ነው የተሰሩ። ከአንድ ቦታ ወደ ሌላ ይንቀሳቀሳል የመጀመሪያው። ሁለተኛው ፊቸር ደግሞ ከአንድ ቦታ ወደ ሌላ አይንቀሳቀስም፣ ካንት ቢ ሬዲሊ አዌይ ፍሮም ዘ ሳይት። ሶስተኛው ደግሞ ኢኮፋክት ነው። ይህ ሶስተኛው የአርኪኦሎጂካል አንትሮፖሎጂ ሰብ ፊልድ ነው። ናን አርቲፋክቹዋል ኦርጋኒክ ኦር ኢንቫይሮንመንታል ሪሜንስ ሳች አስ ፎሲል አኒማል ቦንስ ኤንድ ፕላንት ሪሜንስ ዌር ናት ሜድ ኦር አልተርድ ባይ ሁማንስ። እነዚህ ደግሞ ፊቸር እና አርቲፋክት በሰው ላይ ነው የተሰሩ። እነዚህ ደግሞ በሰው ላይ አልተሰሩም። ቦን፣ አኒማል፣ ሶይል እንደዚህ አይነት የተመሳሰሉና ፕላንት ሪሜን። እነዚህ ደግሞ ሶስት ታይፖች አሉ። ምን ፕሪሂስቶሪካል አርኪኦሎጂ፣ ሂስቶሪካል አርኪኦሎጂ፣ ኢትኖ አርኪኦሎጂ የሚባለው ማለት ነው። ኢንቨስቲጌትስ ፕሪ-አርኪኦሎጂካል አርኪኦሎጂ ኢንቨስቲጌትስ ሂውማን ፕሪሂስትሪክ ካልቸር። የሰው ልጅ የፕሪሂስትሪ ከታሪክ በፊት የነበረውን ነገር ካልቸር ነው የሚያጠና ፕሪሂስትሪካል አርኪኦሎጂ የምንለው ነገር ማለት ነው። ሁለተኛው ደግሞ ሂስቶሪካል አርኪኦሎጂ ሪኮንስትራክት ዘ ካልቸር ኦፍ ፒፕል ሁ ዩዝድ ራይቲንግ። እንግዲህ ከታሪክ በኋላ የመጀመሪያው ፕሪሂስትሪክ ስንል ከታሪክ በፊት የነበረውን ነገር ነው ብዙ ጊዜ ፎከስ የሚያደርጉ። ይሄ ደግሞ ከታሪክ በኋላ ራይቲንግ ከተጀመረ በኋላ ማለት ነው። ራይቲንግ በፊት ከሂስትሪ በኋላ ነው የተጀመረ። ከዛ በኋላ የነበረው ነገር ፕሪሂስትሪ፣ ከራይቲንግ በኋላ የነበረው ለዛ ነው ራይቲንግ የሚለው ሂስቶሪካል አርኪኦሎጂ ይባላል። ሶስተኛው ኢትኖ አርኪኦሎጂ ስተዲስ ማቴሪያል ካልቸር ኦፍ ዘ ከረንት ሶሳይቲ ቱ አንደርስታንድ ካልቸር ላይፍ ስታይል ኦፍ ፓስት ሶሳይቲ። ይሄ ደግሞ በፊት ማለትም ስተዲስ ማቴሪያል ካልቸር ኦፍ ከረንት ሶሳይቲ ቱ አንደርስታንድ ካልቸር ላይፍ ስታይል ኦፍ ፓስት ሶሳይቲ። ይሄ ደግሞ የዛሬውን ነው የሚያጠናው። ዛሬ ምን እየተደረገ ነው፣ እንዴት እያደረጉ ነው የሚለውን ያጠናል። ምክንያቱም የበፊቱን ለመረዳት ቱ አንደርስታንድ ኦር ቱ ስተዲ አባውት ፓስት ዩ ሃቭ ቱ ናው ዘ ፕሬዘንት ማለት ነው። ሁለተኛው ሰብ ፊልድ ኦፍ አርኪኦሎጂ ሊንግዊስቲክ ማለት የአንትሮፖሎጂ ሊንግዊስቲክ አንትሮፖሎጂ ይባላል። ይህ ከስሙ እንደምንረዳው ሊንግዊስቲክ አንትሮፖሎጂ ማለት ቋንቋ ጋር የተገናኘ ነው። ፎከስ ኦን ኢቮሉሽን ኦፍ ላንጉዌጅ ሃው ላንጉዌጅ ኢዝ ዩዝድ ዊዝን ኤ ሶሳይቲ ኤንድ ላንጉዌጅ ቫሪዬሽን። ቋንቋ እንዴት ተፈጠረ፣ ቋንቋ እንዴት መጣ፣ ቋንቋ እንዴት ሰውን ከሰው ያግባባል የሚለውን ይሄ የሚያጠናው ለዛ ነው። ሃው ፎከስ ኦን ኢቮሉሽን ኦፍ ላንጉዌጅ የቋንቋን አመጣጥ ማለት ነው። ሁማን ላንጉዌጅ አስ ካልቸራል ሪሶርስ ኤንድ ስፒኪንግ አስ ኤ ካልቸራል ፕራክቲስ ኢን ኢትስ ሶሻል ኤንድ ካልቸራል ኮንቴክስት ስፔስ ኦፍ ኤንድ ታይም።
ቋንቋ ከዚህ በፊት አንድ ነበር ይላሉ። እንግዲህ ይህን ነገር ትዝ የሚላችሁ ከሆነ በሂስትሪ ላይ የተማራችሁ ይመስለኛል። ቋንቋ አንድ ነበረ። ከዛ በኋላ የሆነ ግንብ እየሰሩ ምናምን ከቆዩ በኋላ ይሄ ግንብን ሲሰሩ ፈጣሪን ለመንቃት እስከ መድረስ ድረስ ሲሰሩ እየሰሩ ከቆዩ በኋላ ባይ ወይ እኔ ታሪኩን ኦልሬዲ ባላውቀውም እንኳን ትንሽ የማውቀው ነው። ከዛ በኋላ ምናምን ይላለች። ስለ ታሪኩ ተውት እና ቋንቋ ከዛ በፊት እንዴት ነበረ ዛሬ እንዴት ነው የሚለው ነው። እሱ ደግሞ 4 አይነት 4 ዲስቲንክት ብራንቾች አሉ። ምንድናቸው እነሱ? አራቶቹንም እናያቸው ይሆናል ማለት ነው። የመጀመሪያው ስትራክቸራል ኦር ዲስክሪፕቲቭ ሊንግዊስቲክ ስተዲስ ስትራክቸር ኦፍ ላንጉዌጅ ፓተርን። የቋንቋ እንዴት መዋቅር ማለት ነው። የቋንቋን መዋቅር ነው የሚያጠናው። ኢት ኤግዛማይንስ ሳውንድ ሲስተም፣ ግራማቲካል ሲስተም ኤንድ ዘ ሚኒንግ አታችድ ቱ ወርድስ ኢን ስፔሲፊክ ላንጉዌጅ አንደርስታንዲንግ ስትራክቸር ኦፍ ሴት ኦፍ ሩልስ ኦፍ ላንጉዌጅ። ይሄ ደግሞ ግራመር የቋንቋ ፕሮናንሲዬሽን በእንግሊዝኛ የሆነ ቋንቋ ድምፅ እንዴት እንደሚፈጠር እና ስለ ቋንቋ ግራመር ቋንቋን በተለይ ይሄ ቋንቋ ጋር የተገናኘ ላንጉዊስቲክ ምናምን የሚባል ላንጉዌጅ ኤንድ የሆነ ሶሻል ላይ ያለ የሆነ ራሱን የቻለ ዲፓርትመንት እሱ ጋር የተገናኘ ነገር ነው። በእርግጥ ስለ እሱ ነው የሚያጠና ይሄ ነገር ስትራክቸራል ዲስክሪፕቲቭ ማለት ነው። ሁለተኛው ደግሞ ኢትኖ ሊንጉዊስቲክ ኦር ካልቸራል ሊንጉዊስቲክ ኤግዛማይንስ ሪሌሽንሺፕ ቢትዊን ላንጉዌጅ ኤንድ ካልቸር ላንጉዌጅ። ይሄ ደግሞ ካልቸራል ሊንጉዊስቲክ ይባላል በሌላ ስያሜ። ካልቸራል ኦር ኢትኖ ሊንጉዊስቲክ ሪሌሽንሺፕ ላንጉዌጅ ኤንድ ካልቸር፣ ቋንቋ እና ባህል እንዴት ይገናኛል። ሀው ካልቸር ማኒፌስትስ ኢን ላንጉዌጅ፣ ቋንቋ እና ካልቸር እንዴት ይገናኛል የሚለው ነው። ሶስተኛ ደግሞ ሂስትሪካል ሊንጉዊስቲክስ ይባላል። ዲልስ ዊዝ ኢመርጀንስ ኦፍ ላንጉዌጅ ኢን ጀነራል ኤንድ ስፔሲፊክ ላንጉዌጅ ሃቭ ዳይቨርጅድ ኦቨር ታይም። ይሄ ደግሞ ከስሙ እንደምትረዱ ሂስትሪ ማለት ሂስትሪካል ሊንጉዊስቲክ ማለት ታሪክ፣ ቋንቋ የቋንቋ ታሪክ ማለት ነው። ቋንቋ እንዴት መጣ፣ ከዛ እንዴት መጥቶ በዚህ ደረጃ ደረሰ የሚለው ነው። አራተኛው ሶሺዮ ሊንጉዊስቲክስ ኢንቨስቲጌትስ ሊንጉዊስቲክ ቫሪዬሽን ዲያሌክትስ ዊዚን ጊቨን ላንጉዌጅ። የሊንጉዊስቲክ ቫሪዬሽን ኦር ዲያሌክትስ፣ ይሄ ደግሞ የቋንቋን ልዩነት ለምሳሌ አማርኛና አገውኛ ምን ያክል ልዩነት አለው? አማርኛና ኦሮሞኛ እንደፈለጋችሁ ማለት ትችላለች። አንድ ቋንቋ ከሌላ ቋንቋ እንዴት ይለያል? ምን ያክል ልዩነት አለው የሚለውን ማለት ነው። ሌላኛው ደግሞ ሊንጉዊስቲክ አንትሮፖሎጂ ነው። ፎከስ ኦን ኢቮሉሽን ኦፍ ላንጉዌጅ። የሊንጉዊስቲክ አንትሮፖሎጂ የምንለው በአጠቃላይ የሚያጠናው የቋንቋን አመጣጥ ማለት ነው። ሌላኛው ደግሞ ሶሺዮ ካልቸራል አንትሮፖሎጂ ብዙም ላይ ይታያችሁ ይችላል። እዚህ ጋር ሶሺዮ ካልቸራል አንትሮፖሎጂ የሚለው አለ። ስለዚህ ሶሻል አንትሮፖሎጂ ኦር ካልቸራል ሶሺዮ ካልቸራል አንትሮፖሎጂ ከስሙ እንደምትረዱት ሁለት ነገሮች አሉ። ሶሻል ኤንድ ካልቸራል ሁለት ነገሮችን የያዘ ነው። ይሄ ብራንች ኦፍ አንትሮፖሎጂ እንግዲህ ሶሻል ማህበራዊ እና ካልቸራል ይሄ ካልቸር ጋር የተያያዘ ነገሮች ሶሺዮ ካልቸራል አንትሮፖሎጂ አናላይዝ ኢንተርፕሬት ኤንድ ኤክስፕሌን ሶሻል ካልቸራል ኤንድ ማቴሪያል ላይፍ ኦፍ ኮንቴምፖራሪ ሁማን ሶሳይቲስ። ሶሻል ካልቸራል ማቴሪያል ኮንቴምፖራሪ ሁማን ሶሳይቲስ የአንድ ቁሳዊ ካልቸር ሆነ ቁሳዊ ያልሆነ ካልቸር እና የተመሳሰሉ ነገሮችን ያጠናል። ሶሺዮ ካልቸራል ስንል ሶሺዮ ካልቸራል አንትሮፖሎጂ ኢንጌጅ ኢን ቱ አስፔክትስ ኦፍ ስተዲ ሁለት ነገሮችን ይዟል። ኢትኖግራፊ እና ኢትኖሎጂ። ኢትኖግራፊ ስንል ፕሮቫይድስ ኤ ኮምፕሬሄንሲቭ ኦር ዲቴይልድ አካውንት ኦፍ ፓርቲኩላር ኮሚኒቲ ኦር ሶሳይቲ ኦር ካልቸር። ኮምፕሬሄንሲቭ ኦር ዲቴይልድ አካውንት ኦፍ ፓርቲኩላር ኮሚኒቲ ኦር ሶሳይቲ። እንግዲህ አንድ ኢትኖግራፊ ስንል አንድ ካልቸር አለ፣ ፓርቲኩላር አንዱን ኤክስትራክት አድርገን አንዱን ካልቸር እንይዛለን። እሱን ካልቸር ደግሞ ዲቴይልድ በሆነ ነገር እንመረምራለን፣ ኤክዛማይን እናደርጋለን አንዱን ካልቸር ማለት ነው። የሁለተኛው ደግሞ ኢትኖግራፊ ስንል ኮንቴምፖራሪ ካልቸርስ ኤንድ ሶሳይቲስ ዌርኤቨር ዜይ ሜይ ቢ ፋውንድ። ይሄ ደግሞ ኮምፓራቲቭ ስተዲ ነው። ሁለትም ሆኑ 3 ወይም 4 ከዛም በላይ ሜይ ቢ አስካልቸርም ሊሆን ይችላል። ሞስት ኦፍ ፓርት ግን 2 ነው ብዙ ጊዜ። እነሱ ካልቸሮች የኮምፓራቲቭ ስንል ሁለት ካልቸሮች ብዙ ጊዜ ኮምፔር ያደርጋል። አንድ ካልቸር ከአንዱ በምን ይለያል፣ በምን ይመሳሰላል የሚለውን ማለት ነው። ይሄ ደግሞ የሚያት ነው። እዚህ ጋር በስንት ላይ በደንብ አድርጎ አስቀምጦላቸዋል። ኢትኖግራፊ አለ፣ ኤትኖሎጂም አለ። ሪኳየርስ ፊልድ ወርክ፣ ይሄ ደግሞ ኮሌክት ሲሪየስ ኦፍ ሪሰርች። ኦፍን ዲስክሪፕቲቭ፣ ይሄ ደግሞ ሲንቴቲክ ማለት ነው። ግሩፕ ኦር ኮሚኒቲ ስፔሲፊክ፣ ኮምፓራቲቭ፣ ይሄ ደግሞ በግሩፕ ማለት ነው።
ይህን እንግዲህ በደንብ አድርጋችሁ ማየት ይጠቅማቸዋል። ስፔሻላይዝድ ፊልድስ አንትሮፖሎጂ ኦፍ አርት፣ ሜዲካል አንትሮፖሎጂ፣ አርባን አንትሮፖሎጂ፣ ኢኮኖሚክ አንትሮፖሎጂ። እነዚህ ነገሮች አንትሮፖሎጂ በጣም ሰፊ የሆነ ስፔሻላይዝድ ፊልድ የሚባሉ ግን እነዚህ ናቸው። አንትሮፖሎጂ ኦፍ አርት፣ አንትሮፖሎጂ፣ ሜዲካል አንትሮፖሎጂ እና አርባን አንትሮፖሎጂ። ይሄ ደግሞ ከተማ ነክ ምናምን ያጥናል። ይሄ ደግሞ ኢኮኖሚክ አንትሮፖሎጂ፣ ሰው ልጅ እንዴት ተለወጠ ከበፊቱ፣ በኑሮ ሁኔታ እንዴት ነበረ በፊት፣ ዛሬስ በኢኮኖሚ እንዴት ነው። ፖለቲካል አንትሮፖሎጂ፣ ሰው ልጅ እንዴት በፊት ሰው ጋር ሲገናኝ ነበረ ወር እንዴት ነበረ፣ ዛሬ ደግሞ እንዴት ነው። ይሄ ደግሞ ዲቨሎፕመንታል እንዴት ተለወጠ ከበፊት በምን አይነት ለውጥ አለ። አንትሮፖሎጂ ኦፍ ሪሊጅን፣ ሃይማኖት በፊት ምን አይነት እምነት ሲከተል ነበረ፣ ዛሬስ ምን አይነት እምነት እየተከተለ ነው። ዲሞግራፊክ አንትሮፖሎጂ፣ አንትሮፖሎጂ ሰው ልጅ ምን አይነት ቦታ ላይ ሲኖር ነበረ፣ ኬብ ላይ ምናምን ሲኖር ነበረ ይላል በታሪክ። ዛሬ ደግሞ በምን አይነት ሁኔታ እንደሚኖር አስቡ እንግዲህ፣ እስከ ጨረቃ ምናምን እየሄደ ነው እንግዲህ። ሰው ልጅ እውነትም ዋይዝ ነው። ኢኮሎጂካል አንትሮፖሎጂ እና ሳይኮሎጂካል አንትሮፖሎጂ፣ ኢትሞሲዮሎጂ ብዙ ናቸው። እነዚህ ግን ስፔሻላይዝድ ፊልድ እንደሚባሉ ማለት ነው። አራተኛው ሰብ ፊልድ ኦፍ አንትሮፖሎጂ እንግዲህ ፊዚካል ኦር ባዮሎጂካል አንትሮፖሎጂ ማለት ነው። ይሄ ደግሞ ከስሙ እንደምትረዱት ባዮሎጂካል አንትሮፖሎጂ ኦፍን ኮልድ ባዮሎጂካል አንትሮፖሎጂ ሞስት ክሎዝ ሪሌትድ ቱ ናቹራል ሳይንስ ፓርቲኩላርሊ ባዮሎጂ ስተዲስ ባዮሎጂካል አስፔክትስ ኦፍ ሂውማን ቢንግ። ይሄ ደግሞ ባዮሎጂካል ፊዚካል ባዮሎጂካል ስንል የሰው ልጅ እንዴት ነው ተፈጥሯዊ ጋር ምን አይነት ተፈጥሯዊ ግንኙነት አለው። ይሄ ደግሞ ብዙ ጊዜ ሪሌት የሚያደርገው ባዮሎጂ ጋር ናቹራል ሳይንስ ነው። እንደምታውቁ ባዮሎጂ ሰው ልጅ እንዴት ምን አይነት ተፈጥሯዊ ሁኔታ አለው የሚለውን ያጠናል ማለት ነው። ሂውማን ኢቮሉሽን ኤንድ ሞደርን ሂውማን ቫሪዬሽን፣ የሰው ልጅ አመጣጥና ሂውማን ኢቮሉሽን፣ የሰው ልጅ አመጣጥ፣ ሞደርን ሂውማን ቫሪዬሽን፣ እንዴት ነበረ እንዴት አሁን ሳለ። ስተዲ ሃው ካልቸር ኤንድ ኢንቫይሮንመንት ሃቭ ባዮሎጂካል ኢቮሉሽን ኤንድ ኮንቴምፖራሪ ቫሪዬሽን ማለት ነው። ኢን ኮንቴክስት ሂውማን ኢቮሉሽን ፊዚካል አንትሮፖሎጂ ሃዝ 3 ብራንችስ። የዚህ ደግሞ 3 ብራንቾች አሉ። የመጀመሪያው ፓሊዮ አንትሮፖሎጂ ስተዲ ሂውማን ባዮሎጂካል ኢቮሉሽን ትሩ ዲ አናላይሲስ ኦፍ ፎሲል ሪሜንስ ፍሮም ፕሪሂስቶሪክ ታይምስ። ይሄ ፓሊዮ አንትሮፖሎጂ የሚባለው ደግሞ የሰው ልጅን የቅሬታ አካል ነው የሚያጠና። ሁለተኛው ሰብ ፊልድ ደግሞ ፕራይሜቶሎጂ፣ ፕራይሜቶሎጂ ስተዲስ አባውት ፕራይሜትስ ቱ ኤክስፕሌን ሂውማን ኢቮሉሽን፣ ደግሞ ፕራይሜቶች ጋር ነው ብዙ ጊዜ የሚያጠነው። ሶስተኛው ደግሞ አንትሮፖሜትሪ ስተዲ ኦፍ ሂውማን ቫሪዬሽን ዊዝን ኤንድ አመንግ ዲፈረንት ፖፑሌሽንስ ኢን ታይም ኤንድ ስፔስ። አንትሮፖሜትሪ ሰው ልጅ ሂውማን ቫሪዬሽን የሰው ልጅ ቫሪዬሽን እና ዲፈረንት ፖፑሌሽን ታይም ኤንድ ስፔስ። ብዙ አይነት ህዝብ አለ እንግዲህ በህዝብ ስናይ እነዛ ህዝቦች ከአንድ ቦታ ወደ ሌላ ቦታ የሚኖሩ አንድ ቦታ ላይ የሚኖሩና ከሌላ ቦታ የሚኖሩ በጊዜ ገደም ሆነ ዛሬ የነበሩ በፊት የነበሩ ምን አይነት ቫሪዬሽን አላቸው የሚለውን ያጠናል ማለት ነው። አደርስ አንደር ስተዲ ኦፍ ሂውማን ቫሪዬሽን፣ ከነዚህ አሁን ፖፑሌሽን ጄኔቲክስ እና ሂውማን ጄኔቲክስ ስተዲ ኦፍ ሂውማን ባዮሎጂካል ኢንሄሪተንስ፣ ፖፑሌሽን ጄኔቲክስ እንደዛ ማለት ነው። ጄኔቲክ የሰው ልጅን የዘር ነው። ይሄ ደግሞ ዘርን ሀረግ ፖፑሌሽን ጄኔቲክስ ሲል ለዛ ነው። ፎሬንሲክ አንትሮፖሎጂ፣ ፎሬንሲክ ሲል ደግሞ አይዴንቲፊኬሽን ሂውማን ስኬሌተን ሪሜንስ ኦፍ ሜዲካል ሌጋል ፐርፐስ። ይሄ ደግሞ ህጋዊና በሜዲካል ኦር ሰው ልጅን አጥንት ምናምን ነው የሚያጠና። ሌላኛው ደግሞ ኢቮሉሽናሪ ኤንድ ፓሊዮ አንትሮፖሎጂካል ፐርስፔክቲቭ ኦን ሂውማን ኦሪጂን ኮስሞሎጂስ። ይሄ ደግሞ ከስሙ እንደምትረዱት ኢቮሉሽናሪ ማለት ነው። ኮስሞሎጂካል እና ኢቮሉሽን ሁለት ሳይንቲፊክ ሜቶዶች አሉ። ሶስተኛው ደግሞ ሶስት ናቸው። እንዲሁም ፓሊዮ አንትሮፖሎጂካል ኤክስፕላኔሽን የሚባሉ አሉ። ከነዚህ ግን በዋናነት የምናየው ኮስሞሎጂ ኤንድ ኢቮሉሽነሪ የሚባሉ ሁለት ነገሮች አሉ። ኮስሞሎጂካል አንትሮፖሎጂ የሚለው ደግሞ ሱፐርናቹራል ቢንግስ ኦር ፌስ ፎርምድ ሂውማን ቢንግስ ኤንድ ዘ ፕላኔት ዊ ሊቭ ኦን። ይሄ የሚለው ደግሞ ኮስሞሎጂካል የሚለው የሰው ልጅ የተፈጠረው ከሱፐርናቹራል ፎርስ ኦር ጋድ ከፈጣሪ ነው። ፈጣሪ እኛን በአምሳሉና ባሪያው ፈጠረን ነው የሚለው። ይሄን ደግሞ በኤግዛምፕል ስናይ በባይብሊካል ቡክ ኦፍ ጄኔሲስ የሰው ልጅ አመጣጥን የሚያጠና የጄኔሲስ የመጽሐፍ ቅዱስ ቃል አለም ይላል። የትኛው ኮስሞሎጂ። ሁለተኛው ደግሞ ኤቮሉሽነሪ ፕሮሰስ ይላል ኦር ግራጁዌት ኢን ዘ ኦቨር ታይም። ይሄ ደግሞ የሚለው የሰው ልጅ በዚህ ደረጃ የመጣው በቀስ በቀስ በዝግመተ ለውጥ ነው ይላል። ይሄ ደግሞ በሳይንቲፊክ የተረጋገጠ በዝግመተ ለውጥ የመጣ ነው ይላል። እነዚህ ነገሮችን ዱዋል ኦር ናቸር ኦፍ ሂውማን ኢቮሉሽን ባዮሎጂካል ኤንድ ካልቸራል ደግሞ ሁለቱንም የሚይዝ ማለት ነው። ሂውማን ባዮሎጂ ኤንድ ካልቸር ሃቭ ኢቮልቭድ ቱጌዘር ኦቨር ኤ ሎንግ ፒሪድ ኦፍ ታይም። የሰው ልጅ ታሪክና የሰው ልጅ አመጣጥ ከብዙ ጊዜ ጀምሮ አንድ ላይ ያለ እና ያደገ ነገር ነው ይላል። ላርጀር ብሬን ሳይዝ ብራውት ካልቸራል ቼንጅስ ኢንክሪዝድ ኢንቴሊጀንስ ላንጉዌጅ። ላርጅ ብሬን
የሚባለው የዋይዝ ማን ወይ ዘመናዊ ሰው ማለት ነው። ከዛ በኋላ ነው ኢንክሪዝ ኢንቴሊጀንስ አስተሳሰብ ሁኔታ መጨመር እና ቋንቋን መጠቀም የጀመረው የሰው ልጅ። ስሪ ኮሙላቲቭ ኤፌክትስ ኦፍ ኢቮሉሽን። የሰው ልጅ አመጣጥንም በተመለከተ 3 ነገሮች አሉ። ምን ምን ናቸው? ሬፕሊኬሽን፣ ቫሪያሽን ኤንድ ሴሌክሽን የሚባሉ ናቸው። ቻርልስ ዳርዊን ነው ይሄን ሁሉን የሰራው። ቻርልስ ዳርዊን እንግዲህ ብዙ ነገሮችን አበርክቶልናል። ቴንክስ ቱ ቻርልስ ዳርዊን አንትሮፖሎጂካል ፓርቲክስ ኦን ራሻል ታይፕስ ኤንድ ፊዚካል ቫሪዬሽንስ። ሬስ ምንድን ነው? ሶሻል ኮንስትራክሽን ኦፍ ራሻል አይዴንቲቲ። የማህበረሰብን በተመለከተ አንድ ማህበረሰብ ውስጥ የሚኖሩ የዘር ሀረጎች ሬስ እንላቸዋለን። ባዮሎጂካሊ ስናይ ደግሞ ሬስ ኢዝ ኦርጋኒዝም ኦር ዘ ሴም ስፔሲስ ዛት ሼር ሲሚላር ፊዚካል ጄኔቲክ አትሪቢዩትስ ኤንድ ስፔሲፊክ የሚባሉ ነገሮች አሉ። ስፔሲፊክ ራሻል ግሩፕ ኢዝ ኤ ሂውማን ኦር ግሩፕ ኦፍ ፒፕል ዲፋይንድ ባይ ኢትሰልፍ አዘርስ አር ዲስቲንክት ባይ ቨርቹ ኦፍ ፐርሲቭ ኮመን ፊዚካል ካራክተሪስቲክስ ዛት አር ሄልድ ቱ ቢ ኢንሄረንት። በባዮሎጂካሊ ስናይ ሬስ የምንለው አንድ ሰው ወር አንድ ማህበረሰብ ውስጥ ያለ የሆነ በጄኔቲካሊ የሚመሳሰሉት ነገር ካለ ሬስ እንለዋለን ማለት ነው። ራሻል ክላሲፊኬሽን የዘር ክላሲፊኬሽኖችን ስናይ ደግሞ ሂውማንስ ክላሲፊኬሽን አዝ ሰርቴን ታይፕስ ካም ፍሮም አንሺየንት ኢጅፕት። የሚገርም ነው እንግዲህ ከግሪክ ነው የመጣው ይላል። አራውንድ 1350 ቢፎር ክሪስት ባይ ስኪን ከለር። የሰው ልጅ ልዩነት ኦር ሬስ ዘር የምንለው የመጣው ከ1350 በኋላ ግብጽ ውስጥ ነው ይላል። በዛም በቆዳ ቀለም አሁን ጥቁር ነጭ ምናምን እያልን እኛ እንደምንጠራው ግብጽ ላይም እንደዛ ሲባል ነበረ እና ከዛ በኋላ ነው ሬስ የሚባል ነገር የመጣ ማለት ነው። ኢጂፕሽያንስ ዌር ሬድ ስኪንድ and people south of Egypt were black skinned. Those living north of Mediterranean Sea were white skinned and people that east yellow skinned። ይሄ ደግሞ ብዙ ረጅም ታሪክ ነው። ይሄን አሁንባችሁ ብትረዱ ይመከራል። ይሄ ደግሞ በጣም ስለ ዘረኝነት ብዙ ምናምን ብዙ ነገር ያስተምራቸው፣ ምክንያቱም ስለሚጠቅማቸው ነው ብታነቡ። እኔ እንደዚህ ባስተምራችሁ ጊዜ የለኝም፣ ምክንያቱም ይሄ ነገር ኤግዛም ላይም ያን ያክል ፎከስ አያደርጉ። እናንተ ደግሞ ፍሬሽማን ላይ ኤግዛም የምትመጣውን ነገር ለቅማችሁ አወጣችሁ በደንብ። አሁን እኔ ያስተማርኳችሁ ቁጭ ብላችሁ የሆነ ኖት የጻፋችሁ በአንድ ፔጅ ይሄን 2ቱንም ቻፕተር ኦር 3ቱንም ቻፕተር በአንድ ፔጅ መጻፍ ትችላላችሁ። ግን ለእናንተ የሚጠቅማችሁ ቪዲዮ እየተማራችሁ በጎን ስጽፉ በጣም ይጠቅማችኋል ብዬ አስባለሁ። እዚህ ጋር አሁን ስለ ናዚ ጀርመን ስናይ ደግሞ ሂስትሪ ላይ የተማራችሁ ነገር ነው። አዲስ ነገር የለውም። ፎር ኤግዛምፕል ሚሊዮንስ ኦፍ ጁዊሽ ኤንድ አዘር ፒፕል ዌር ኪልድ ባይ ናዚ ጀርመኒ ባይ አዶልፍ ሂትለር። አዶልፍ ሂትለር ታሪክ ታውቁታላችሁ ብዬ አስባለሁ። ሂስቶሪካሊ ዜሮ ፎር ሜን ሬስ ቤዝድ ኦን ስኪን ከለር ሼፕ ኦፍ ኖዝ ኦር ሄር ቴክስቸር። የሰው ልጅ በታሪክ 4 አይነት የሰው ከለር አለው። ስኪን ከለርን በተመለከተ ከለምን በተመለከተ ኦር ሼፕን በተመለከተ ወይም ፀጉርን በተመለከተ 4 አይነት። የመጀመሪያው ኢሮፒያንስ አውሮፓውያን የምንላቸው ዋይት ነጮች ናቸው። መስኩላር ትንሽ ወፈር የሚሉ ምናምን ናቸው። ትንጫ ምናምን አላቸው። ሄር ሎንግ ፀጉራቸው ረጅም ናቸው። አይናቸውም ቀይ ነገር ነው። አክቲቭ ኢንቨስቲጌሽን ጀንትል ናቸው። ገቨርነር ባይለው። ይሄ ግን ሁሉም እውነት ነው። ውሸት ነው እንዴ? እኛ ሀገር ስንመጣ ደግሞ ሁሉም ውሸት ነው። እነሱ ጋር ደግሞ ገቨርነር ባይለው የሚል ነገር በጣም ደስ ትለኛለች። በህግ ነው የሚተዳደሩ። የኛ ህዝቦች ደግሞ እርስ በርስ መገዳደል አፍሪካውያን። ግን እስከ መቼ እንደምንዘልቀው ፈጣሪ ያውቃል ብለን ዝም እንላለን። ከአሁኑ ህግ ማክበር አለብን። ማህበረሰብ ህጉን እንዲያውቅና በህግ እንዲመራ ማድረግ አለብን። ሁለተኞች ደግሞ አሜሪካንስ ራዲሽ ራክስ ሄር ብላክ ስትሬት ቲክ ዋይድ ኖስትሪስ ኦብስቲኔት ሜሪ ፍሪ ኤንድ ሬጉሌትድ ባይ ከስተም። እነዚህም ሬጉሌትድ የሆኑ ናቸው በባህል ኦር በህግ ማለት ነው። ሶስተኛው ደግሞ ኤሽያቲከስ የእስያውያን ማለት ናት። እነዚህ ደግሞ ሻሎ የሎ ሄር ብላክ አይስ ዳርክ ሃውቺ ኦፐሬስ ስብር ኤንድ ሩልድ ባይ ኦፒኒየንስ። እነዚህ ደግሞ በኦፒኒየን በሀሳብ ናቸው ሩል የሚደረጉ። አራተኞች ደግሞ አፍሪካንስ ጥቁሮች ናቸው። ብላክ ሄር ፍሪዘርስ ስኪን ሲልኪ ኖዝ ፍላት ሊፕስ ታሚድ ክራፍት። ይሄ ደግሞ ምን ማለት መሰላችሁ? ይሄ ነገር ሁሉ በቃ የሰው ልጅ በተመለከተ የሚያስቅ ነገርም ታገኙታላችሁ። ሁሉም ስታነቡ እንደዛ አይነት አፍንጫቸው እንደዛ አይነት ነው፣ ምላስ ከንፈራቸው እንደዛ አይነት ነው ምናምን ይላል። ይሄ ደግሞ ሪል ነው። ሞስት ኦፍ ፓርት እንደዛ ናቸው ለማለት ፈልጎ ነው እንጂ ሌላ ነገር እንዳይመስላችሁ እና ሌላ ነገር እንዳይመስላችሁ ችግር የለውም። ያው ኔቸራችን ነው። ኔቸራችን ደግሞ አክሴፕት ማድረግ አለብን ብዬ አምናለሁ። በአፍተር 20th century it tends not to speak of race and this has 2 main reasons። ከ20ኛው ክፍለ ዘመን በኋላ ስለ ዘረኝነት እንዳያወሩ ተብሎ ነበር። ይሄ ደግሞ 2 ምክንያቶች አሉ። የመጀመሪያው much interbreeding between human population meaningless talk to or fix boundaries between race
ይህ ደግሞ ያልሆኑ ነገሮችን ማውራት ምናምን በምላሳቸው ምክንያት ነው። ሁለተኛው ደግሞ ግሬተር ቫሪዬሽን ዊዝን ራሺያል ግሩፕ ዳን ቫሪዬሽንስ ቢትዊን ቱ ግሩፕስ። ይህ ደግሞ አንድ ራሺያል ግሩፕ ከሌላው ግሩፕ ስለበለጠ ነው ማለት ነው። ኢን ሾርት ሬስ ኢዝ ካቴጎሪ ኦፍ ፒፕል ሁ አር ዲፋይንድ አስ ሲሚላር ቢኮዝ ኦፍ ናምበር ፊዚካል ካራክተር ሶ ናምበር ኦፍ ፊዚካል ካራክተር። ይሄ ደግሞ ባጭሩ ማየትላችሁ ሬዝ ማለት ምን ማለት ነው የሚለው ከዚች እስከዚች ያለችዋን አንቧት፣ ሌላ እንትን የለውም። ሶሻል ኮንስትራክት ቢኮዝ ዴር ኢዝ ኖ ፒውር ባዮሎጂካል ሬስ። በሶሻሊ ሰው የመሰረተው ነው እንጂ ዘር የሚባለው ነገር በተፈጥሯዊ እንትን አልተከፋፈለም ማለት ነው። ኦል ፒፕል ቢሎንግስ ቱ ሂውማን ስፒሲስ፣ ሁሉም ሰው ነው። እዚህ ጋር ደግሞ ሂውማን ሶሺዮ ካልቸራል ኤንድ ባዮሎጂካል ዳይቨርሲቲ ሲሚላሪቲስ ዋት ኢዝ ቱ ቢ ሂውማን። ቺን ጥያቄ እስኪ ሁላችሁም እባካችሁ ቺን ጥያቄ ሁላችሁም ኮሜንት ላይ ያስቀምጡልኝ። እስኪ ቺን የመለሰውን በኮሜንት ቼክ እያደረኩ የሆነ ጊቫዌ የራሱ ልሰጣችሁ እችላለሁ። ባልገባላችሁ ቺን እስኪ የመለሰ ሰው የሆነ ብቻ እኔ እስከ ችግር የለውም የሆነ ጊቫዌ ልሰጣችሁ እችላለሁ። ባልገባላችሁም ዞሮ እስኪ አሪፍ አድርጎ በደንብ አድርጎ አሪፍ መልስ ካገኘውና ትሩ መልስ እንደምንም አድርጋችሁ አሪፍ ኮሜንት ጻፉልኝ። ዋት ኢዝ ቱ ቢ ሂውማን፣ ሰው መሆን ምን ማለት ነው? ሰው መሆን ማለት ምን ማለት ነው በአማርኛ ስንሰጣው። ሂውማንስ አር ባዮካልቸራል ሂውማንስ ካራክተሪስቲክስ ኦፍ ሂውማኒቲ። የሰው ልጅ ካራክተሪስቲክስ ደግሞ አሉ። ባይፔዳሊዝም እና ስሞል ቲዝ ኤንድ ሪዳክሽን ኦፍ ፌስ ሳይዝ። በሁለት እግር የሚጓዝ ጥርሱ ስሞል ትናንሽ ጥርስ ያለውና ሪዲዩስ ኦፍ ፌስ ሳይዝ ማለት ነው። እና ላርጅ ብሬን አንጎሉ ኦር ቅንጭላቱ ሰፊ። ሞደርን ላንጉዌጅ ዘመናዊ የሆነ ቋንቋ የሚናገር። ኮምፕሌክስ ሴትስ ኦፍ አይዲያስ ኮልድ ካልቸር ኢትስ ኮምፕሌክስ ሴትስ ኦፍ አይዲያስ ኮልድ ካልቸር ኢትስ። ብዙ አይነት ሰው ባህሪያት አለ። እነዚህ ሰው ልጅ ካራክተሪስቲክስ ናቸው። እንግዲህ ቻፕተር ቱን በዚሁ ጨርሰናል። እስኪ አሁን እዛ ዋት ኢዝ ቱ ቢ ሂውማን ምትራን ጥያቄ አሪፍ አድርጋችሁ ኮሜንት ላይ አስቀምጡልኝ። ከዚህ በተጨማሪ ሰብስክራይብ ያላደረጋችሁ ሰዎች ኦር ተማሪዎች እባካችሁ ሰብስክራይብ ማድረግ እንዳትዘነጉ እና ላይክ ሼር ማድረግም ይጠቅመኛል። እኔ እንደዚህ የደከምኩላችሁ እናንተ ማትረዱኝ ከሆነ ጥሩ ይሆናል ብዬ አላስብም። ምክንያቱም ለእናንተ በጣም ቀላል ነው፣ በጣም ሲምፕል የሚባል ነገር ነው። ሰብስክራይብ ምትላን መንካት ብቻ ነው። ለእኔ ደግሞ በጣም ብዙ ነገር ስለሚጠቅመኝ እንደዛ ስላደረጋችሁ ለእኔ ብዙ ውለታ እንደከፈላችሁልኝ አስባለሁ። እባካችሁ እንዳትዘነጉ። እስከ ቀጣይ ቪዲዮ ፉል ቪዲዮ ቻፕተር 2 እስክሰራላችኋለሁ። እስከዛ ኖቲፊኬሽኗን ኦን አድርጋችሁ ጠብቁኝ። መልካም ቆይታ ባይ